ውጤቴን ቤብ ውጤቴን አውጣልኝ። ገና እኮ ሄዳለሁ ዶክተር አጓራሱ ወጣ አያ ኦኬ ምንድነው ይዘን እኮ ነው የምንሄደው እሷ ጋር ዶክተሯ ጋር ምንድነው ወብኛለ ለወጣ ነው ፋብያለው በስመ አብ ድገቷ የሚገርመኝ እዚህ ጋር እግሯ ድረስ ነበር እግሯ እዚህ ጋር ነበር አሁን እንዳከለቻት ድምሎ ጋር አይወርድማ ፒስ ነው እንዴ ቤስት ሬዲ እንዴት ሰነበታችሁ እንዴት ከረማችሁ ያልን የዛሬውን ፕሮግራም እንዴት እንደዚህ ይጀምራል ዛሬ እንግዲህ ተወጥቷል ማስዝልጅ ድምብሎ ቃም ቤቷ አስገብታለች ሶማ በቃ ቴሌቪዥኗን ከፍታ ምናምን ፋፋ ያለች ነው ሌላ ጊዜ ግቢ ድረስ ይገባ ነበር መኪና አፓርትመንት ድረስ አሁን ግን መኪና መግባት ስለማይችል አሁን ግን ነዋሪ ብቻ ስለሆነ እዚህ የሚኖረው የግዴታ በር ድረስ በእግር መሄድ አለብን ለምን ወጣችሁ እያለ እየጮህ ነው ምንታችሁ ያለሽ ድምብሎ ቃ ክትባት አላት አዲስ የመጣ ክትባት አለ የግዴታ እሱን መታችሁ ኤቫና መውሰድ አለባት አሁን ባለው ችግር ምክንያት አዲስ የመጣ ክትባት አለና ግዴታ ኤቫና መታ ክትባቱ መውሰድ አለባት ተብለን ያው እንግዲህ ልንሄድ ነው ሌላ ደግሞ ምክንያታችን ደግሞ ማሂ ክትል ነበራት ከወለደች በኋላ ትመረመር ነበር እየሄደች አንዳንድ ቪታሚኖችን ይሰጣት ነበር ያ ሁሉ ስለቀረ አሁን በጣም እየከሳሽ ነው ያዞራታል ምናምን እና ይሄ ነገር ደግሞ በፊት መጀመሪያ ያረገች ሰዓት ነበር የነበረው አሁን ደግሞ ተመልሶ መጥቷልና ያ ደግሞ ትክክል ስላልሆነ ትኩሳትና መላትም ግን ድሮም የነበረባት ነገር እንደዚህ አቅም ስታጣ ታጠባለች ምናምን ነገርና አቅም ስታጣ ስለሚያዞራት ምናምን ነገር ግዴታ ቼክአፕ ማድረግ አለብን የነበሯት ቪታሚኖችም አልቀዋልና ግዴታ እነሱም አለባቸው መገዛት የድንቡሎ ቃም ቪታሚኖች አልቀዋል ግዴታ ደግሞ ስለሚያስፈልገን ለመውጣት ወስነናል ማለት ነው እንግዲህ ዛሬ አብራችሁን ትውላላችሁ ሐኪም ቤት ድንቡሎ ቃም እንዳለን ክትባት ትከተባለች ማይጋን ሄዳለን እዛን ጊዜ እኮ ክትባት ቀረ እንዴ ምንድነው በጣም ነበር የሚያወጣው ኢቫና ክትባት ጊዜው ስለምናሳያቸው ኢቫና ክትባት ቀረ ምናምን ያላችሁ ነበር ግን ያው እስኪ ዛሬ ተጀምሯል አልቀረም ያስፈራል ነው አሁን ነው ማስታወል ነው ተሰራ ይጨንቃል እንደዚህ አፍ ላይ አድርጉ ሜዳ ይጨንቃል አይደል እንደው ብዙ ጊዜ ስለምወጣ ለምጄዋለሁ ሁሉም ሰው ያለ ማስክ አይንቀሳቀስም ልጅ ደግሞ ከያዛችሁ ደግሞ የሚመከረው ጋሪው መያዝ አለባችሁ ልጅ ከያዛችሁ ደግሞ እንደዚህ አይነት ጋሪ ሆኖ ሙሉ ሽፍን ነው የሚል እንደዚህ የሚመረጠውና ምንም ማድረግ አንችልም እንግዲህ ቅርታ አለብን መውጣት ለማሂም ስንል ለድንቡሎ ቃም ስንል እንብትሉ ይሄን ፈርተን ብንቀመጥ ያላለ ብዙ ችግሮች ላይ መጣ ይችላል በተለይ ማሂ በጣም በቃ ዛሬ አሟት ነበር ያደረችው እና ግዴታ ሄዳ ተመርምራ የሚሰጣት ነገር ካለ ተቀብላ መመለስ አለብን አታስቡ አብረን እንላለን እንደምታዩት እንግዲህ ማንንም ሰው የለም ማሂን ከለከላት እንዳትገባላት የሚቻለው አንድ ሰው ብቻ ነው አንድና ከልጃችሁ ጋር አንድ ሰው ብቻ ነው የሚቻለውና ታች ብዙ ሰው ነው ያለው እኔ ብቻ ነው የገባሁት በጣም የሚገርም አሰራር ነው እኔ ስወጣ ብቻ ነው ሌላ ሰው ጋር የሚችለው ተዘካላችሁ የምትካተሉ ካላችሁ በፊት እዚህ ጋር በጣም ብዙ ሰው ነበር የሚሆነው በጣም ብዙ ሰው ነበር የሚኖረው አሁን ግን እኔ ጨርሼ ስወጣ ብቻ ነው መካተል የሚችሉት እና የግዴታ ጨርሼ እስክወጣ ድረስ ማንንም አይገባም ማለት ነው ያ በጣም አሰራራቸው በጣም የሚገርም የሚያስደንቅ ነው ለዛም ነው በአጭር ሰዓት ውስጥ መቋጠር የቻሉት እና ደስ ይላል በቃ እና ከተፈቀደልኝ እንግዲህ አሳያችኋለሁ ማለት ነው ተከታተሉ
哎呦，好棒好棒。OK 了吗？这样。还有一针啊，这里的啊。这里。እንደምታዩት እንግዲህ ኢቫና ተኝታለች። ከክትባቱ በኋላ የሚፈቀደው 30 ደቂቃ ቆይታችሁ ነው መውጣት የምትችሉትና በስክሪኑ ላይ እንደሚታየው እንግዲህ መውጣት እንደምንችል ነው የሚያሳየው። እዚህ ጋር ኢቫና ቅዱስ ተብሎ 14 ከ53 ነው መውጣት የምትችሉ ተብያለሁ። ደርሷል እንግዲህ ሰዓቱ። ኢቫና ተኝታለች። ማሂታችን ያለችው ከአሁን በኋላ እንግዲህ የማሂ ሆስፒታል ነው የምንሄደው። ማሂ ከተመረመረች በኋላ ደግሞ የኢቫና ዶክተር ጋር እንሄዳለን። ዛሬ በጣም ረጅም ቀን ነው የሚሆነው። ፈታ ያላችሁ እንደው ተስፈረጋለሁ። ተወጋሽ፣ አለቀሰች፣ በጣም አለቀሰች። ከዛ በኋላ ግን ተኛች። 30 ደቂቃ ተቀመጠች። አሁን የት ነው የምንሄደው? አንቺ ጋር የምንሄደው እንግዲህ እንግዲህ አሁን ማሂ አንቺ ጋር እንድና ከዛ በኋላ ደግሞ እንትና ጋር እንሄዳለን ኢቫና ጋር እንዴ ተዛም ተመረመራችሁ እኮ ወስተሽ እንዴ? አዎ ያ ሳል ካለ ነው አግናይሽ እስ እንደሆነ ካለ እንሄዳለን ማለት ነው። ንስቲ እንሄዳለን ደግሞ beautiful. ሀጭላት ፋይል እንደ እና ከተወለደች በኋላ ኢቫና ከተወለደች በኋላ አላየቻትም ነበርና አሁን ስታያት እንዴት ደስ እንዳላት በቃ ዳይቱ ይከፈትኩት። ኢቫና ደህና ናት። አሁን ማሂ ጋር ሄደናል። ያው ዶክተሩ ያለችው ገና አራስ ስለሆነች አንዳንድ ህመሞች ሊኖሩ ይችላሉ። አንቺ አትጩይ፣ ዝም ብለሽ ዝም በይ። ስሚ፣ ወደዚህ አትዩ። ስራ ተይጂ። ምን አስጮሽ? ገባብሽ እኮ በቃ ዝም በይ ወደዚህ። እና አሁን የማሂ ቼክአፕ ነው። ደም ሰጥታ አንዳንድ ምርመራዎች ታደርጋለች። ከዛ በኋላ እንግዲህ ውጤቱን አይተን ተጨማሪ ቪታሚን ታዞላታል ለማሂም ለኤቫም። የሁለቱንም ገዝተን እንግዲህ እራት በልተን እንገባለን። ይታ ነው ቼክአፕ። በተለይ ቤተሰብ ካላችሁ ከተሻለ በየወሩ ብታረጉ ጥሩ ነው። ለምን ብትሉ የሚያጋጥመው ነገር አይታወቅም። ድንገት ተጨማሪ ስፖርት ካስፈልጋችሁ፣ ተጨማሪ ምግብ ካስፈልጋችሁ፣ ወይ ምግብ መቀነስ እንዳለባችሁ ሁሉ ነገራችሁን ቼክ ማድረግ አለባችሁና ስኳራችሁ ምናምን ጊዜው የብልጠት ነው። ለምሳሌ አሁን ብዙ ሰው ኢትዮጵያ ያደርግም ቼክአፕ ሲታመም ነው የሚያደርገው። በውጮቹ ዓለም ግን ስላመመሽ አለ በፕሮግራም ነው በወር አንዴ ወይ በሁለት ወር አንዴ ቼክአፕ ያደርጋሉ። እና ራስን ማወቅ ጥሩ ነው። ራሳችሁን ስታውቁ ነገ ምን አይነት ውሳኔ መወሰን እንዳለባችሁ ይገባችኋልና ሙሉ ምርመራ ጥሩ ነው። እኔ ማድረጋለሁ ስላልኩም እስካሁን ቆየሁ። ኢቫና ማድረጋለች፣ ማሂም ማድረጋለች። እንግዲህ ውጤት ጠብቀን ወዴት ነው ምግባችንን እንበላ እርቦናል። ቆየን ከወጣን ራሱ ከቤት ልቀበል የኔን የደሜን ውጤት ልቀበል ነው ማለት ከዚህ ውስጥ ያው ይወጣ ማለት ነው ከማሽኑ ውስጥ ገና እኮ ሄዳሉ ዶክተር አጓራሱ ወጣ አያ ኦኬ ምንድነው ይዘን እኮ ነው የምንሄደው እሷ ጋር ዶክተር አጓራ ምንድነው ዲፓርትመንት ላይ አሁን የሚያስፈልገውን መድኃኒቶች ግሉኮስ ምናምን ገዝተናል። ግሉኮስ ሲሆን ምን ይሆን አላውቅም። ብቻ ምንድነው ይኸውላችሁ እንደዛ አይነት ነገር ለ3 ቀን ነው የምትወስጂው። ግሉኮስ አይደለም ጫው እንትን ነው እኮ በደዛ መልክ ነው የሚሰጡኝ።
ሶዲየም ነው ለ3 ቀን ተከታታይ የመጣችሁ መውሰድ አለባት መተኛት ተብሏል። ከባድ ነገር አይደለም፣ ግን ግዴታ የጡት ህመሙና የራስ ምታቱ ብርድ ማለቱ እንዲቀር ያንን ማድረግ አለባችሁ ተብለን ያው እንግዲህ እየሄድን ነው። እዛ ላይ ነው የምንወጣው። ባይ ዘ ዌይ ኢቫን የተወለደችው እዚህ ነው። ኢቫን የተወለደችው 9ኛ ፎቅ እዚህ ላይ ነው የተወለደችው። ፎቶ ያስፈልገናል እዚህ ጋር በቃ እስቲ ያለው ነገር ደግሞ ገብተን ደግሞ እናያለን። ብቻ ከባድ ነገር አለም። ተጨማሪ ሰውነቷን ገንቢ ነገር ነው እንጂ ታማ አይደለም። ሰላም ነን። ወተት ሱሴ ማለት ነው። ወተት በጣም አለውና እንትን ብሏል አልቃ ብሏል ማለት ነው። ለዛ ጠንክሯል። እዛው እንዲስነቀው በጣም ጠንክሯል። እሱ እንዲወጣ የሚረዳ ነው። እኛው እንዲለቀው እንዲላቀቅና እንዲወጣ የሚረዳ ሶዲየም ነው በግሉኮስ መልክ የሚሰጠው እና በጣም እየመመኝ ነበር። በጣም ደግሞ በጣም ትንሽ ነገር በጣም ቼክ ማድረግ አለባችሁ ጊዜ ነው ማለት ነው። በጣም ደንግጬ ነበር። ጠጥሩ ምናምን ስለነበረ እንዲህ ነገር ሌላ ነገር ነው ነበርና ግን ወተቱ ሶዲየም ነው አለ የሚለው ሶዲየም ክሎራይድ ኢንጀክሽን ይላል። ምን ትያለሽ ማሚ? አመማት እኮ ዛሬ። ምን ትያለሽ ማሚ? አመማት ምን ትያለሽ ማማ? አልከፋሽም? እና ምግብ መብላት አለብሽ። ካልበላሽ በባዶ ሆድሽ ከሆንሽ ሆድሽ ሊነፋ ይችላል አሉ። ያው እንግዲህ ሁሉ ምግብ ተገዝቶላታል። ይሄ ሁሉ ጥርስ አለባት። ጨርሽ እንግዲህ 3 ቺፕስ እና 3 በርገር አለልሽ። 3 መብላት አለብሽ እና እንደዚህ አይነት ሁሌ በየቀኑ ለተከታታይ 3 ቀን መውሰድ አለባት ተብሏል። በቃ እንግዲህ ይሄን ወስደን የሚወጥ መድኃኒት ብዙ ታዝዶላታል። እሱንም ተወጫለሽ። ገዝቻለሁ ቅድም። ቤት ገብተሽ ደግሞ እንከባከብሻለሁ። ጀርባሽን ትታሻለሽ። ድንቡልቃም ጀርባዋን ይታሻል አይደል? በጣም ብዙ ፔን ያለው ጀርባዬን ያመኝ ነበረ። ራስ ምታት አለው። የዚህ የጡት ምክንያት ማለት ነው። ይሄ ሁሉ ወተት ስላልወጣው ነው። እንደውም በጣም ይወጣ ነበር ግን ትዝ ካለሽ የሚወጣው የቀኝሽ ነው። አሁን እሱ ግራ አይደለ? እሱ ቀኝ እኮ የግራሽ ነው የሚወጣው። አሁን የግራሽ የቀኝሽ ጡት እንትን ትንሽ ነው። ያ ግን ተወጥሯል፣ አብጧል። ለዛ ነው እንግዲህ በቃ አይዞሽ በሏት ኮመንት ላይ። በቃ ከዚህ በኋላ እንግዲህ ረፍት ነው የምታደርገው። እኛ ማናንዛዛባችሁ። ድንቡሉ ግን ተመርምራ ምናምን ደህና ናት አይደል? እንዴት ነው የምታምረው? እስኪ ምንም አታስቡ። ድንቡሉ ደህና ናት። ማሂም ነገና ከነገ ወዲያ ትመላለሳለች። ያው ቤት ተገብቷል። ያው ትታጠባላችሁ በሳሙና አይደለ? ቤታችሁ በሳሙና ትታጠባላችሁ። ትጠበቻችሁ በሳሙና ሳኒታይዘር ትጠቀማላችሁ። ሻወር ትወስዳላችሁ። ትኝት አይደለም ብሎ ጸጉልሽ ደግሞ ምንድን ነው? ሻሉክ ነች እኮ በእናታችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ማሂ ደህና ሰንብቱ ብለናል።